የማርቆስ ወንጌል ምዕራፍ 6። ከዚያም ወጥቶ ወደ ገዛ አገሩ መጣ፣ ደቀ መዛሙርቱም ተከተሉት። ሰንበትም በሆነ ጊዜ በምኵራብ ያስተምር ጀመር። ብዙዎችም ሰምተው ተገረሙና እነዚህን ነገሮች ከወዴት አገኛቸው? ለዚህ የተሰጠችው ጥበብ ምንድናት? በእጁም የሚደረጉ እንደነዚህ ያሉ ታምራት ምንድናቸው? ይህስ ጸራቢው የማርያም ልጅ የያዕቆብም የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን? አሉ። ይሰናከሉበትም ነበር። ኢየሱስም ነቢይ ከገዛ አገሩና ከገዛ ዘመዶቹ ከገዛ ቤቱም በቀር ሳይከበር አይቀርም አላቸው። በዚያም በጥቂቶች ድውዮች ላይ እጁን ጭኖ ከመፈወስ በቀር ተአምር ሊያደርግ ምንም አልቻለም። ስላለማመናቸውም ተደነቀ። በመንደሮችም እያስተማረ ይዞር ነበር። 12ቱንም ወደ እርሱ ጠራ፣ ሁለት ሁለቱንም ይልካቸው ጀመር። በርኩሳን መናፍስትም ላይ ሥልጣን ሰጣቸው። ለመንገድም ከበትር በቀር እንጀራም ቢሆን ከረጢትም ቢሆን መሐለቅም በመቀነታቸው ቢሆን እንዳይዙ አዘዛቸው። በእግራችሁ ጫማ አድርጉ እንጂ ሁለት እጀ ጠባብ አትልበሱ አለ። በማናቸውም ስፍራ ወደ ቤት ስትገቡ ከዚያ እስክትወጡ ድረስ በዚያ ተቀመጡ። ከማይቀበሏችሁና ከማይሰሟችሁ ስፍራ ሁሉ ከዚያ ወጥታችሁ ምስክር ይሆንባቸው ዘንድ ከእግራችሁ በታች ያለውን ትቢያ አራግፉ። እውነት እላችኋለሁ ከዚያች ከተማ ይልቅ ለሰዶምና ለገሞራ በፍርድ ቀን ይቀልላቸዋል አላቸው። ወጥተውም ንስሐ እንዲገቡ ሰበኩ። ብዙ አጋንንትንም አወጡ። ብዙ ድውዮችንም ዘይት እየቀቡ ፈወሷቸው። ስሙም ተገልጧልና ንጉሡ ሄሮድስ በሰማ ጊዜ መጥምቁ ዮሐንስ ከሙታን ተነስቷል፣ ስለዚህም ኃይል በእርሱ ይደረጋል አለ። ሌሎችም ኤልያስ ነው አሉ። ሌሎችም ከነቢያት እንደ አንዱ ነቢይ ነው አሉ። ሄሮድስ ግን ሰምቶ እኔ ራሱን ያስቆረጥሁት ዮሐንስ ይህ ነው፣ እርሱ ከሙታን ተነስቷል አለ። ሄሮድስ የወንድሙን የፊልጶስን ሚስት ሄሮድያዳን አግብቶ ነበርና በእርሷ ምክንያት ራሱ ልኮ ዮሐንስን አስይዞ በወህኒ ያሳስሮት ነበር። ዮሐንስ ሄሮድስን የወንድምህ ሚስት ለአንተ ልትሆን አልተፈቀደም ይለው ነበርና፣ ሄሮድያዳ ግን ተቃውማው ልትገድለው ትፈልግ ነበር፣ አልቻለችም። ሄሮድስ ዮሐንስ ጻድቅና ቅዱስ ሰው እንደሆነ አውቆ ይፈራውና ይጠባበቀው ነበር። እርሱንም ሰምቶ በብዙ ነገር ያመነታ ነበር፣ በደስታም ይሰማው ነበር። ሄሮድስም በተወለደበት ቀን ለመኳንንቱና ለሻለቆቹ ለገሊላም ሹማምንት ግብር ባደረገ ጊዜ ምቹ ቀን ሆነላትና የሄሮድያዳ ልጅ ገብታ ስትዘፍን ሄሮድስንና ከእርሱ ጋር የተቀመጡትን ደስ አሰኘቻቸው። ንጉሡም ብላቴናይቱን የምትወጂውን ሁሉ ለምኝኝ እሰጥሽማለሁ አላት። የመንግሥቴ እኩሌታስ እንኳ ቢሆን የምትለምኚውን ሁሉ እሰጥሻለሁ ብሎ ማለላት። ወጥታም ለእናቷ ምን ልለምነው አለች። እርሷም የመጥመቁን የዮሐንስን ራስ አለች። ወዲያውም ፈጥና ወደ ንጉሡ ገብታ የመጥመቁን የዮሐንስን ራስ በወጪት አሁን ልትሰጠኝ እወዳለሁ ብላ ለመነችው። ንጉሡም እጅግ አዝኖ ስለ መሐላው ከእርሱም ጋር ስለተቀመጡት ልነሳት አልወደደም። ወዲያውም ንጉሡ ባለ ወግ ልኮ ራሱን እንዲያመጣ አዘዘው። ሄዶም በወህኒ ራሱን ቆረጠ። ራሱንም በወጪት አምጥቶ ለብላቴናይቱ ሰጣት። ብላቴናይቱም ለእናቷ ሰጠች። ደቀ መዛሙርቱም ሰምተው መጡ፣ በድኑንም ወስደው ቀበሩት። ሐዋርያትም ወደ ኢየሱስ ተሰብስበው ያደረጉትንና ያስተማሩትን ሁሉ ነገሩት። እናንተ ራሳችሁ ብቻችሁን ወደ ምድረ በዳ ኑና ጥቂት ረፉ አላቸው። የሚመጡና የሚሄዱ ብዙዎች ነበሩና ለመብላት እንኳ ጊዜ አጡ። በተንኳውም ብቻቸውን ወደ ምድረ በዳ ሄዱ። ሰዎችም ሲሄዱ አዩአቸው። ብዙዎችም አወቋቸውና ከከተሞች ሁሉ በእግር እየሮጡ ወዲያ ቀደሟቸው። ወደ እርሱም ተሰበሰቡ። ኢየሱስም ወጥቶ ብዙ ሕዝብ አየና እረኛ እንደሌላቸው በጎች ስለነበሩ አዘነላቸው። ብዙም ነገር ያስተምራቸው ጀመር። በዚያን ጊዜም ብዙ ሰዓት ካለፈ በኋላ ደቀ መዛሙርቱ ወደ እርሱ ቀርበው ቦታው ምድረ በዳ ነው፣ አሁንም መሽቷል፣ የሚበሉት የላቸውምና በዙሪያ ወዳሉ ገጠሮችና መንደሮች ሄደው እንጀራ ለራሳቸው እንዲገዙ እናሰናብታቸው አሉት። እርሱ ግን መልሶ እናንተ የሚበሉትን ስጧቸው አላቸው። ሄደን እንጀራ በ200 ዲናር እንግዛላቸውኒ? እንዲበሉም እንስጣቸውኒ? አሉት። እርሱም ስንት እንጀራ አላችሁ? ሄዱና እዩ አላቸው። ባወቁም ጊዜ 5 2 ዓሣ አሉት። ሁሉንም በየክፍሉ በለመለመ ሳር ላይ እንዲያስቀምጧቸው አዘዛቸው።
መቶውና 50 እየሆኑ በተራ በተራ ተቀመጡ። 5ቱንም እንጀራ 2ቱንም ዓሣ ይዞ ወደ ሰማይ አሻቅቦ አየና ባረከ። እንጀራውንም ቆርሶ እንዲያቀርቡላቸው ለደቀ መዛሙርቱ ሰጠ። 2ቱን ዓሣ ደግሞ ለሁሉ ከፈለ። ሁሉም በልተው ጠገቡ። ከቁርስራሹም 12 መሶብ የሞላ አነሱ፣ ከዓሣውም ደግሞ። እንጀራውንም የበሉት ወንዶቹ 5000 ነበሩ። ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳ ገብተው ወደ ማዶ ወደ ቤተ ሳይዳ እንዲቀድሙት ግድ አላቸው። ካሰናበታቸውም በኋላ ሊጸልይ ወደ ተራራ ወጣ። በመሸም ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበረ። ነፋስ ወደ ፊታቸው ነበረና እየቀዘፉ ሲጨነቁ አይቶ ከሌሊቱ በአራተኛው ክፍል በባህር ላይ እየሄደ ወደ እነርሱ መጣ። ሊያልፋቸውም ይወድ ነበር። እነርሱ ግን በባህር ላይ ሲሄድ ባዩት ጊዜ ምትሃት መሰላቸውና ጮኹ። ሁሉም አይተውታልና ታወኩም። ወዲያውም ተናገራቸውና አይዟችሁ፣ እኔ ነኝ፣ አትፍሩ አላቸው። ወደ እነርሱም ወደ ታንኳይቱ ገባ። ነፋሱም ተወ። በራሳቸውም ያለመጠን እጅግ ተገረሙ። ስለ እንጀራው አላስተዋሉምና፣ ነገር ግን ልባቸው ደንዝዞ ነበር። ተሻግረውም ወደ ምድር ወደ ጌንሴሬጥ ደረሱ። ታንኳይቱንም አስጠጉ። ከተንኳይቱም ሲወጡ ወዲያው አውቀውት በዚያች አገር ሁሉ ዙሪያ ሮጡና እርሱ እንዳለ ወደ ሰሙበት ስፍራ ሕመምተኞችን በአልጋ ላይ ያመጡ ጀመር። በገባበትም ስፍራ ሁሉ መንደርም ከተማም ገጠርም ቢሆን በገበያ ድውዮችን ያኖሩ ነበር። የልብሱንም ጫፍ እንኳ ሊዳስሱ ይለምኑት ነበር። የዳሰሱትም ሁሉ ዳኑ።